ሰላም ቤተሰቦቻችን የኢትዮጵያ አየር መንገድ የአውሮፕላን ቲኬት ዋጋ ጭማሪ ሊያደርግ እንደሚችል ታውቋል። የነዳጅ ዋጋ መጨመር ለቲኬት ዋጋ ጭማሪው ምክንያት የሆነ ሲሆን የዓለም የነዳጅ ዋጋ በየዕለቱ ጭማሪ እያሳየ መሆኑ በገበያው ላይ ስጋት መፍጠሩን አሳውቀዋል። በሌላ በኩል ደግሞ ከህንፃ ኪራይ ጋር በተያያዘ መንግስት አዲስ መረጃ ይፋ አድርጓል። በዚህ መሰረትም ቤት ለማከራየት ፈቃድ እንደሚያስፈልግና ከዚህ ጋር በተያያዘ ከማስጠንቀቂያ እስከ ገንዘብ የሚደርስ ቅጣት እየተጣለ መሆኑ ታውቋል። እነዚህ የሰዓቱ ዋና ዋና መረጃዎቻችን ሲሆኑ አሁን በዝርዝር አንድ በአንድ እንመለከታቸዋለን። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በአካባቢው ሀገሮች ያደርጋቸው የነበሩ በረራዎችን ያቋረጠው የኢትዮጵያ አየር መንገድ ግሩፕ ጦርነቱ ከቀጠለ በአውሮፕላን ቲኬት ዋጋ ላይ ጭማሪ እንደሚያደርግ አስታወቀ። የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማያደቻ እንደገለጹት ላለፉት ሳምንታት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የዓለም የነዳጅ ዋጋ ላይ ጭማሪ መታየቱ ተጠባቂ ነው። ነገር ግን አየር መንገዱ በተያዘው ወር የዋጋ ጭማሪ እንደማያደርግ አስታውቀዋል። የአውሮፕላን ነዳጅ ከአንድ ወር ቀደም ብሎ ግዢ የሚፈጸም በመሆኑ አሁን አየር መንገዳችን በጉዞ ትኬትም ሆነ በካርጎ ማጓጓዣ ክፍያዎች ላይ የተያዘው ወር እስኪጠናቀቅ ድረስ የዋጋ ጭማሪ አያደርግም ብለዋል። ነገር ግን ጦርነቱ ከቀጠለ አሁን ያሉ የዓለም አቀፍ የኢኮኖሚ ትንበያዎችና ጠቋሚዎች እንደሚያሳዩት ነዳጅ በ16 እና 17 በመቶ ድረስ የዋጋ ጭማሪ ሊኖረው ይችላል። ይህ ከሆነ ደግሞ የኢትዮጵያ አየር መንገድ በቲኬት ዋጋ ላይ ጭማሪ ያደርጋል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር ከቀናት በፊት ይፋ ባደረገው መረጃ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ የሁሉም የነዳጅ ምርቶችን በመንግስት የተወሰነ የአዲስ አበባ ከተማ የችርቻሮ መሸጫ ዝርዝር ዋጋ ማቅረቡ ይታወቃል። በዚህም መሰረት በየካቲት ወር 136 ብር ከ80 ሳንቲም ሲሸጥ የቆየው የአውሮፕላን ነዳጅ በ145 ብር ከ23 ሳንቲም እንዲሸጥ መወሰኑን በሚኒስትር ዴታው ዶክተር አብዱል ሐኪም ሙሉ የተፈረመው ደብዳቤ ያሳያል። የኢትዮጵያ አየር መንገድ ግሩፕ ጦርነቱ ከተጀመረ በኋላ ይፋ ባደረገው የጉዞ ሁኔታ ማሳወቂያ ወደ ኦማን፣ ቤሩት፣ ባህሬን፣ ቴልአቪቭ፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃ፣ አቡዳቢና ደማም የሚያደርጋቸውን በረራዎች ማቋረጡን ይፋ አድርጓል። በረራዎቹ መሰረዛቸው ይፋ ከመደረጉ በፊት ትኬት የቆረጡ መንገደኞች አየር መንገዱ ይፋ የሚያደርጋቸውን መረጃዎች እንዲከታተሉ መግለጹን መዘገባችን አይዘነጋም። ከዚህ ጎን ለጎን በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ታሪፍ ላይ ከ5 እስከ 20 ብር የሚደርስ ጭማሪ መደረጉ ታውቋል። በአዲሱ ተመን ከፍተኛ ጭማሪ የተደረገው የከተማ አውቶቡስ ዋጋ ላይ ሲሆን ከፍተኛው የባስ ታሪፍ ከ50 ብር ወደ 70 ብር ከፍ ማለቱ ታውቋል። በአዲስ አበባ የትራንስፖርት ታሪፍ ላይ ጭማሪ የተደረገው በወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን የዋጋ ማስተካከያ ምክንያት እንደሆነ የከተማዋ የትራንስፖርት ቢሮ ባወጣው መረጃ ላይ ጠቅሷል። ከዛሬ ጀምሮ ተግባራዊ ይሆናል የተባለው ታሪፍ ለሚኒባስ ታክሲዎች እንደ ሃይገርና ቅጥቅጥ ላሉ ሚኒባሶች እንዲሁም ደግሞ ለከተማ አውቶቡስ የተዘጋጀ መሆኑን አውቀናል። የሚኒባስ ታክሲ ተጠቃሚዎች እስከ 2.5 ኪሎ ሜትር ሲከፍሉት የነበረው የ10 ብር ተመን ባለበት እንዲቀጥል ተደርጓል። እስከ 5 ኪሎ ሜትር የሚደረግ ጉዞም ደግሞ ከነበረበት 15 ብር ወደ 20 ብር ከፍ ተደርጓል። እስከ 15 ኪሎ ሜትር ለሚደርሱ ጉዞዎች የተዘጋጁ የታሪፍ ተመኖች በተመሳሳይ የ5 ብር ጭማሪ ተደርጎባቸዋል። በአዲሱ ታሪፍ መሰረት ዝቅተኛው የሃይገርና የቅጥቅጥ ተመን 15 ብር ሲሆን ከፍተኛው ደግሞ 45 ብር እንዲሆን ተደርጓል። እስከ 20 ብር የሚደርሰው ከፍተኛ ጭማሪ የተደረገው በከተማ አውቶቡስ የዋጋ ተመን ላይ ነው። ከዚህ ቀደም ከ30 እስከ 45 ኪሎ ሜትር ለሚደርስ የአውቶቡስ ጉዞ ሲከፈል የነበረው 40 ብር የ20 ብር ጭማሪ ተደርጎበታል። የመጨረሻው ከፍተኛ የአውቶቡስ ዋጋም በተመሳሳይ የ20 ብር ጭማሪ ተደርጎበት ከ50 ብር ወደ 70 ብር ከፍ ማለቱን አውቀናል። በሌላ በኩል ከህንፃ ኪራይ ጋር በተያያዘ መንግስት አዲስ መረጃ ይፋ አድርጓል። በዚህም መሰረት ህንፃ ለማከራየት ፈቃድ እንደሚያስፈልግና ከዚህ ጋር በተያያዘ ከማስጠንቀቂያ እስከ ገንዘብ የሚደርስ ቅጣት እየተጣለ መሆኑ ታውቋል። ግንባታቸው ያልተጠናቀቁ ጅምር ህንፃዎች በበጀት እጥረት ምክንያት የግንባታ ስራቸው እንዳይቋረጥ በገደብ በሚሰጥ ፈቃድ ግንባታቸው ሳይስተጓጎል አገልግሎት እንዲሰጡ የሚፈቅድ ደንብና መመሪያ ቢኖርም ከተገቢው የመንግስት ተቋም ፈቃድ ሳይሰጣቸው የኪራይ አገልግሎት ሲሰጡ የተገኙ 251 ህንፃዎች ላይ እርምጃ መውሰዱን የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን አስታውቀዋል። የባለስልጣኑ ምክትል ዋና ዳይሬክተር ኢንጂነር አበበ ሸቱ ጅምር ህንፃዎች ግንባታቸው ባይጠናቀቅም ተገልጋዮች ላይ ጉዳት በማያስከትል መልኩ ለኪራይ አገልግሎት እንዲውሉ በአዲስ አበባ ከተማ አስተዳደር ውሳኔ መተላለፉን አስታውሰዋል። ከውሳኔው በኋላ የደህንነት ችግር እንደሌለባቸው የተረጋገጠ በግንባታ ላይ
የሚገኙ ህንፃዎች በየዓመቱ የሚታደስ የመጠቀሚያ ፈቃድ እየተሰጣቸው በኪራይ ገቢ የህንፃውን ግንባታ የሚያጠናቅቁበት እድል ቢመቻችም ያለምንም ፈቃድ በሚያከራዩት ላይ እርምጃ ተወስዷል ብለዋል። አስተዳደራዊ እርምጃ ከተወሰደባቸው 251 ህንፃዎች መካከል 161 ህንፃዎች ማስጠንቀቂያና የገንዘብ መቀጮ ተቀጠው አገልግሎታቸውን እንዲቀጥሉ ስለመደረጉ አንስተዋል። በጅምር ላይ ለሚገኙ ግንባታዎች ያልተጠናቀቀ ህንፃዎች የመጠቀሚያ ፈቃድ የሚሰጠው በማህበረሰቡ ላይ ጉዳት እንደማያደርስ ከተረጋገጠ በኋላ መሆኑን ገልጸዋል። ለሁሉም ያልተጠናቀቁ ህንፃዎች የመከራየት ፈቃድ አይሰጥም ያሉት ኢንጂነር አበበ ደንብና መመሪያውን በመተላለፍ ያለ ፈቃድ የሚያከራዩ የህንፃ ባለቤቶች ላይ እርምጃ መወሰዱ እንደሚቀጥል ገልጸዋል። ከወራት በፊት የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ ከኪራይ ጋር በተያያዘ አዳዲስ አካሄዶች መተግበር መጀመራቸው የሚታወስ ነው። የአዲስ አበባ ከተማ አስተዳደር ባወጣው መመሪያ መሰረት የሚከራዩ ቤቶችን በቸልተኝነት ያላስመዘገቡት ላይ ቅጣት ይጣልባቸዋል ማለቱ የሚታወስ ነው። ቅጣቱን በተመለከተም እስከ 3 ወር ውሉን ያላስመዘገበ አከራይ በተለያየ ደረጃ የሚያከራየውን የቤት ኪራይ የክፍያ ዋጋ እንደሚከፍል ታውቋል። ከቅጣቱ በተጨማሪ በአስገዳጅ ሁኔታ ወደ ውል እንዲገቡ እንደሚደረግም ነው የታወቀው።